ሰላም ሰላም ውድ ተመልካቾች እንደናችሁ እንደምን አላችሁ? አሁን ወሳኝ የሆነ መረጃ ይዤላችሁ መጥቻለሁ። ይህ መረጃ ምንድነው? ሰሞኑን አገዛዙ ከፍተኛ የሆነ ዘመቻ ከፍቷል። ይህ ዘመቻ ምንድነው? በመጀመሪያው አፋድ በዳውንት ላይ በተደራደረው ምንድን ነበር ያለው ስንል ጎጃም ውስጥ የሚንቀሳቀሰውን የፋኖ ክንፍ ማዳከም ነው። አሁን የአፋብን ቴዎድሮስ እዝን ማንኮታኮት ነው፣ ማዳከም ነው። ይህንም እንግዲህ ውስጥ ባሉት ተጠቅመው በድሮን መምታት አመራሮችን መምታት ብዙ ጊዜ ሞክሯል፣ ብዙ ጊዜ ደክሟል። ነገር ግን ሊሳካለት አልቻለም። ይህንን ወደ ምን ቀይሯል? ወደ ዲያስፖራውና ውስጥ ቢሊዮን ዶላሮችንም ቢሊዮን ብሮችንም መድቦ ሀገር ውስጥና ዲያስፖራ ላይ በጣም እየሰራ ነው። እንደሚታወቀው በዲያስፖራ ስም በኤምባሲ ሰራተኛ ስም ወደ ዲያስፖራው የቀላቀለው ደህንነቶች አሉት። አብይ አህመድ ከፍተኛ የሆነ ውጭ ሀገር ድረስ ሂደው የሰለጠኑ ደህንነቶች አሉት። አብዛኛውን ዩናይትድ አረብ ኤሚሬትስ ነው የሰለጠኑት እነዚህ ደህንነቶች። አሜሪካም ሰልጥነዋል፣ ራሽያም ሰልጥነዋል። ራሽያ አሁን አዲስ ምልምሎችን ልኮ በጣም የማይባል ነገር የላካቸው ምልምሎች የማይባል ነገር ህዝብን ለመግደል መነሳሳቸውን የምናውቀው እንግዲህ ባሪያስ የሚባለው እየተናገረው ነው። ባሪያስ የሚባለው በሚዲያ በጀት መድበው የመከላከያ ፕሮፓጋንዳ ሰሪ የሆነው እንግዲህ የተናገረው ነው። በ9 ሰከንድ ውስጥ 17 ሰው መግደል ይችላል የሚል ተቋም የገነባ መንግስት በጣም በርካታ ድሮኖችን በጎጃም በርካታ ሰርጎ ገቦችን በርካታ በአማራ ስም የሚነግዱ ዲያስፖራዎችን ዶላሮች ተመድቦላቸው ፋኖን ለመከፋፈል ብዙ ነገር እየሰሩ ነው። ይህንን እንዴት እንከላከለው ከተባለ ፋኖ በተደጋጋሚ ተናግሬዋለሁ። ፋኖ ምን ማድረግ አለበት? ዲያስፖራው ከ20 በላይ ያለው ድርጅት እንደገና ፈርሶ ያ 20 ምናምን የሆነው የዲያስፖራ ቡድን መፍረስ አለበት። እንደገና በፋኖ የሚመራ ዲያስፖራ ከመሬት ላይ ካለው ፋኖ ተመርጦ ሂዶ መደራጀት አለበት። እንደገና ዲያስፖራው ሚዲያ የሚሰበስብ ነው። በፌስቡክ እና በዩቲዩብ መሸጥ የሚተዳደር የሚዲያ ባለሙያ የሚመስሉ ነገ የአማራ ተቆርቋሪ የሚመስሉ የአማራ አክቲቪስት የሚመስሉ የአማራ ጠላቶች ናቸው ያሉበት። ስለዚህ እነዚህ መፍረስ አለበት። ፋኖ እንደገና አሰልጥኖ አደራጅቶ ሚዲያን እንደገና አዋቅሮ ወደ ትግል መግባት አለበት። ምን በሚዲያ በኩል ነው። በሚዲያ በኩል ስም ፌስቡክ የገነባው አክቲቪስትነት የገነባው ሆም ብሎ በብልጽግና አክቲቪስቶች ተፖስቶና ሸር ተደርጎ ተዛብቶ ተደራሽነቱ ሰፍቶ በአማራ ሕዝብ ዘንድ በአማራ ፋኖ ዘንድ ተቀባይነት ያገኙ ሚዲያዎች አሁንም አሉ። መግለጫ የፋኖን መግለጫ የፋኖን ሚስጥር እየተቀበሉ የሚዘግቡ ማለት ነው። ለፋኖ ለአማራ ትግል አሳቢ የሚመስሉ አሁንም አሉ። እነዚህን ለማጥራት ፋኖ እንደገና የሚዲያ አካላትን ጥሪ አድርጎ ውጭ ላለ የሚዲያ አካላት እየላከ መግለጫ ሚስጥር ማባከን ሳይሆን ራሱ ባደራጀው ራሱ በሚመራው ራሱ በሚተማመንባቸው ጋዜጠኞች በኩል እንደገና ተደራጅቶ ተመርቶ ሚዲያ ላይ ለውጥ መምታት አለበት እንጂ ሲፈልግ ውጭ ተቀምጦ አገር ውስጥም ኡጋንዳም ተቀምጦ ሲፈልግ ፋኖን ተሳዳቢ ሲፈልግ ለፋኖ ቀያሽና አስተኳሽ የሚሆን የሚዲያ አካል አያስፈልግም። በአማራ ትግል ውስጥ የአማራን ትግል አሁን ላይጠለፍ ወደ ኋላ ላይመለስ ተነስቷል ይባላል። በጭራሽ ይህ ስተትን ደጋግሞ ስተት ላይ የሚጥል አመለካከት ነው። ምክንያቱም ሚዲያና ዲያስፖራ ፓወር አለው እናምናለን። ስለዚህ ይህን የሚዲያና የዲያስፖራ ክንፍ በፋኖ ፍጹማዊነት አመራርነት የሚደገፍ የሚመራ እስካልሆነ ድረስ የፋኖን ትግል ለመጥለፍና ለመከፋፈል ትልቅ ፓወር አለው። ስለዚህ እዚህ ጋር በጣም በከፍተኛ ሁኔታ መሰራት አለበት።